ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የነጋሽ ሚዲያ ነው ሰበር መረጃዎችን ዛሬ ይዘንላችሁ የምንቀርበው ጉዳይ ነው ማለት ነው። ሶስቱም ጉዳዮች እጅግ በጣም ወሳኝ ነው። ሶስት አባቶች ህይወት አግኝተዋል። በጥር 14 በኦሮሚያ አካባቢ ላይ እንደዚህ የከሸፈ እቅዳቸውን ያደረጉትን የምናስታውስ ነው። እነዚህ አባቶች ህይወትን ሲያገኙ በዝቋላ ያሉ አባቶች ደግሞ ህይወታቸውን አጥተዋል። ስለ ሁለቱ ጉዳይ እናወራለን። ከምን ጊዜውም በላይ ደግሞ ኢትዮጵያና ኢትዮጵያዊነት ሲነሳ ስለ ቤተ ክርስቲያን ሲወሳ ያለምንም ካልኩሌሽን ከፊት ለፊት ቀድመው ለቤተ ክርስቲያን ልጅነታቸውን ባሻቸው ቦታ ደግሞ አባትነታቸውንም ጭምር ሲመክሩም ሲገጽጹም ስለ ሀገር ሲቆጩ ስለ ሀገር ሲያዝኑ ስለ ሀገር ሲራሩ ስለ ሰብአዊነትም ሲመሰክሩ የምናውቃቸው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ ከሰዓት በኋላ ከስራ ቦታቸው በደህንነት አካላት ተወስዷል። እስካሁን ሰዓት ድረስ ያሉበት ቦታ አልታወቀም። እባካችሁ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ያሉበትን ቦታ አሳውቁን ሲሉ ቤተሰቦቻቸውም ነግረውናል። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ኢትዮጵያውያን በሙሉ የሚያውቋቸው ኢትዮጵያዊነትን የሚያስቀድሙ የምንጊዜም የቤተ ክርስቲያን ልጅ መሆናቸውም የሚዘነጋ አይደለም። ሶስቱንም ጉዳዮች እንነግራችኋለን። በቀጥታ ወደ ቪዲዮአችን ከማምራታችን በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ሰምተን እንደዚሁ የምስራች ከሰማንበት እንዲሁ ልብን ወደሚያደማው ዜና ደግሞ በጋራ የምንሄድ ይሆናል። አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ቀዳሚ ከሆነው ጉዳያችን ስናመራ ቤተ ክርስቲያን የሁላችን መሰብሰቢያ ናት። ቤተ ክርስቲያን ለሁላችንም መጠጊያ ናት። ቤተ ክርስቲያን ታዲያ የምትመራው እንዲሁ ወቅት ባመጣው ፖለቲካ ዘር በዘራው እንደዚሁ የአካባቢ ቡድንተኝነት አይደለም። ስርዓተ ቤተ ክርስቲያን በዛ ነው መመራት መቻል ያለባት እንጂ በዘር ተመራርጦ በጎሳ ተቧድኖ በኃይልና በጉልበት እንደዚሁ ፈጦ የሚሄድ ሂደት ቤተክርስቲያንን ከማፈራረስ ውጪ ምንም ነገር ሊያመጣ አይችልም። በዚህ ደግሞ ማሳያ የነበረው የጥር 14ቱን የ2015ቱን እንደዚሁ ማግኘት እንችላለን። በጥር 14ቱ ጊዜ ዓመተ ምሕረቱ እንግዲህ እሳት ሊልብኝ ነው በጣም በሚያስገርም መልኩ ያንን ክፉ ጊዜ ማስታወስ ሳይሆን ዛሬ ላይ ያለውን ደግ ነገር ማስታወስ መልካም ስለሆነ ከነዚህም መካከል ጠፍተው የነበሩ ክደው የነበረው አምፀው የነበሩ ተለይተው የነበሩ ብቻቸውን ሹመት ብቻ ሲናፍቁ የነበሩ በጥር 14ቱ መካከል ተሹመናልና አንወርድም ሹመት ለምን በቃ እምቢ ብለው ሙጭጭ ካሉት መካከል ሶስቱ በይቅርታ ተመልሰዋል። እንዴት ያለ ዜና ነው! እጅግ በጣም የሚያስደስት የጠፋው በግ ሲገኝ እጅግ በጣም የሚያኮራ በጣም ደስ ብሎናል። የቀሩትም ይመጣሉ ብለን እናስባለን። በነገራችን ከዚህ በፊት ብፁዕ አቡነ ኤዎስጣቴዎስ በአንድ ሚዲያ ያደረጉትን ኢንተርቪው ነገረናችሁ ነበረ። ምናልባት እነዚህ ሰዎች እንዲመለሱ ጥረት እያደረግኩ ነው በግሌ ሲሉ ነበር። የብፁዕ አቡነ ኤዎስጣቴዎስም ይሁን የብፁዕ አቡነ ዜና ማርቆስም ይሁን የብፁዕ አቡነ ሳይሮስም ይሁን የብፁዕ አቡነ ዲዮስቆሮስም ይሁን ብቻ የቤተ ክርስቲያን አባቶች ለቤተ ክርስቲያን ይሆናል የሚለውን ጠራችሁ ዋጋ ከፍላችሁ የጠፉ በጎችን ለመመለስ የሄዳችሁበትን ርቀት ነው ማክበር የምፈልገው፣ ለመጥፋት ምክንያት ከሆናችሁበት በላይ ማለት ነው። ስለዚህ በጣም ከልቤ ደስ ስላለኝ እግዚአብሔር የተመሰገነ ይሁን። አሁንም የጠፉትን ይመልስልን። በዘር መቧደኑ የትም አይደርስም። ቤተ ክርስቲያን አንዲት ናት። በኦሮሚያ ያለውን ብቻ ሳይሆን በትግራይም ያሉን አባቶችን ተመልከቷቸው። ሁሌም የምናገረው ነገር ነው። በትግራይ ያሉትና በኦሮሚያ ያሉት ቢያንስ የሃይማኖት ክደት አይደለም የፈጸሙት። የአስተዳደር መዋቅር ምናምን ብዙ ነገሮች ችግሮችን ቢያፈርሱም በአማራ ክልል
ምስራቅ ጎጃም አካባቢ ሃይማኖታቸውን ቀይረው ቤተክርስቲያን እንወርሳለን እንከፋፈላለን የሚል አስተሳሰብ ያላቸውንም ጭምር ብትችሉ አስተምራችሁ አጥምቃችሁ መልሷቸው። ቤተ ክህነቱ ብዙ ስራ ይጠብቀዋል፣ በጣም ብዙ ስራ እና ዛሬ ከወጣ ዜና ምንድነው ሶስቱ የጥር 14 ተሿሚዎች የነበሩት አባቶች ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ሕዙናን መድኃኔዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ሊቃነ ጳጳሳት በተገኙበት በይቅርታ ወደ እናት ቤተ ክርስቲያናችን ተመልሰዋል ይላል። በጣም የሚያስደስት እጅግ በጣም ደስ ብሎናል። ከልብ ነው የምናመሰግነው። እንግዲህ አዲስ ወደ ስልጣን የመጣችሁ ብፁዓን አበው ሊቃነ ጳጳሳት፣ በፊትም በነበራችሁበት በየሀገረ ስብከቱ ያላችሁ ሊቃነ ጳጳሳት፣ አሁን ቅድስት ቤተ ክርስቲያን ከናንተ የምትፈልገው እኛም የምንጠብቀው እንዲህ የጠፋውን በመመለስ የተቃናውን ምንድነው የዘመመውን በማቅናትም ጭምር ነው። ይሄ መሆን መቻል አለበት። ለዚህ ተግባር እግዚአብሔር የተመሰገነ ይሁን ከማለት ምንም የሚያስብል ነገር የለም። በዘር ሲያስቡ የነበሩ ዛሬም ያ ስህተት ነው ያሉ ሰዎች ምን ይውጣቸው ይሆን ብዬ እነሱ የዋጣቸውን ነገር ማየት አይደለም የምንፈልገው፣ እነሱም ጭምር እንዲመለሱ በይቅርታ ወደ ቤተ ክርስቲያን እንዲገቡና ከመንጋው ከህብረቱ እንዲቀላቀሉ ነው የምንፈልገው። እግዚአብሔር ያንን ቀን ያቀርበው። እምቢ ሙጭጭ ብለው ደግሞ አሁንም ያንን ጥቁር ልብስ የተጣቡ ከአስኬማው ስር አልወርድም የሚሉ በዘር የሚያስቡትን ችግር ይልቀቅባቸው። እሳት ነው ሲገባ ሲመረጥ ነው ኃላፊነቱ። ልብሱ ሐዘን ነው። የፈለጉትን ሙጥኝ ያሉትን ችግር ይስጣቸው ከማለት ውጭ አንልም። በይቅርታ ወደ ቤተ ክርስቲያን ተመለሱ ስንል በምህረት ስለተመለሱ ነው። በቃ የቀደመ ስራቸውን አናነሰውም፣ እንረሳዋለን በይቅርታ ስለመጡ። አባቶቻችን በድጋሜ የአባትነት ልብ እንዲሰጣችሁ ስላደረገ ከልብ እናመሰግናለን። እግዚአብሔር ተመሰገነ ይሁን። በዚህ ሂደትስ የጠቅላይ ቤተ ክህነት ስራ አስኪያጅ እንዲሁም የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አባቶቻችን፣ ሌሎች የለፋችሁ የደከማችሁትን በሙሉ ከልብ እናመሰግናለን። እግዚአብሔር ብድራታችሁን ይክፈል። እንግዲህ እንደዚህ መባባል ላይ ስለደረስን ስራችሁ ኃላፊነታችሁ ቢሆንም ልጆቻችሁ ልንመርቅ ተነስተናልና እግዚአብሔር ይስጣችሁ፣ ያጽናችሁ የመጣችሁትን። በጣም የሚያሳዝነኝ ጉዳይ ግን ላንሳ። እነዚህ ሶስት አባቶች ህይወት ሲያገኙ ሌሎች እልፍ አባቶች ደግሞ ህይወታቸውን መስዋዕት አድርገዋል። በደብረ ከዋክብት ዝቋላ አቦ እባካችሁ ጠቅላይ ቤተ ክህነት ያላችሁ አባቶቻችን ሶስቱን አባቶች ለመመለስ ባደረጋችሁት ርብርብ ባደረጋችሁት ትግል እናመሰግናለን እንዳልናችሁ ሁሉ እባካችሁ በደብረ ከዋክብት ዝቋላ አቦ ላይ ህይወታቸውን የተቀጠፈ ባንገታቸው ዳዊት ነው ያነገቡት፣ በእጃቸው መስቀል ነው፣ ለትራሳቸው ሳይመች ለጎናቸው ሳይመች በጸሎት እያሰቡን ቤተክርስቲያንን እየጠበቁ ለሀገር ለህዝብ ለመንግስት ለጠላት ለወዳጅም ጭምር የጸለዩ አባቶቻችን ደማቸው ልክ እንደ ውሃ ፈሷል። እባካችሁ ድምፁ ነው። እባካችሁ ማን ነው ገዳያቸው? የሞቱት ታውቀው ቁጥራቸው እንኳን አይታወቅም። መሞታቸው ታውቋል፣ ስንት እንደሞት አይታወቅም። ገዳያቸው አይታወቅም። በዛ እናመሰግናችኋለን፣ በዚህ ደግሞ እንወቅሳችኋለን። ብፁዓን አበው ሊቃነ ጳጳሳት እናንተ ከመጣችሁበት ገዳም፣ እናንተ ከተማራችሁበት ገዳም እናንተን የሚተኩ መነኮሳት፣ እናንተን የሚተኩ አበምኔቶች እንዲህ እንደዋዛ ደማቸው እየፈሰሰ ነው። ወዲህ ጉባኤ ቤት ዘርግተው ለቤተ ክርስቲያን ተተኪ ያፈራሉ ያልናቸው የኔታ ይባቤ በእስር ላይ እንደሚገኙ ሰምተናል። ጠቅላይ ቤተ ክህነቱ ምንድን ነው እሱ? ዝም አትበሉን እባካችሁ፣ ዝም አትበሉን። ሞት የሚገባቸው ከሆነ እንኳን ሞቱ እንድንል ሞታቸው ይገባቸዋል ብላችሁ ንገሩን። የአባቶች እስር የሚገባቸው ከሆነ እንኳን ታሰሩ እንድንል የታሰሩበትን እውነተኛ ምክንያት ንገሩን። እንደው ሌላው ቢቀር እባካችሁ ዝም አትበሉ። አባቶች ታስረውባችሁ፣ አባቶች ሞተውባችሁ ለምን ዝም ትላላችሁ? የሶስት አባቶች ነፍስ መመለስ፣ የሶስት አባቶች ሰላም መሆን አስደስቶን ዜና ካደረጋችሁ በደብረ ይባቤ
አቡነ ገብረ መንፈስ ቅዱስ ላይ ያረፉ አባቶችን ልጆቻችሁን ሞት እባካችሁ ንገሩን። የኔታ ይባቤን እስር ንገሩን። እስሩ በዚህ አላበቃም። ክቡራን ተመልካቾቻችን ኢትዮጵያዊነት ሲነሳ ከፊት የሚቀድሙ በንግግር ብቻ ሳይሆን ባለባበስ የሚመሰክሩ ባህልን የሚተርኩ በቆሙበት አውደ ምሕረት ላይ ኢትዮጵያን የሚያስቀድሙ ስለ ቤተ ክርስቲያን እንባ ማፍሰስ ብቻ ሳይሆን ዋጋንም የሚከፍሉ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬው ዕለት በጸጥታ አካላት ተወስደው የት እንዳሉ እንኳን ማወቅ አልቻሉም። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን ታውቋቸዋላችሁ? በአሃዱ ሬዲዮ ላይ ቢገቡ ኢትዮጵያዊነትን ካፋቸው የማይነጥሉ ኢትዮጵያ ካፋቸው የምትደመጥ በልባቸው ላይ ያለች በልብሳቸው ላይ የምትገለጥ በኮፍያቸው ላይ የምትገለጥ በጭራ በጫማ በመነጽራት የምታውቁት ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እባካችሁ የት እንዳሉ ንገሩ። በጣም በሚያስገርም መልኩ በደረጀ ዘወይንዬ ሚዲያ ላይ ቢሮ ተከራይተዋል። ላምበረት አካባቢ ላይ እየሰሩ ነው። ስቱዲዮአቸው ላይ ከልጆቻቸው ጋር ከሰራተኞቹ ጋር እየሰሩ ቀኑን ሙሉ ውለው ወደ ቤት ለማምራት በሚሄዱበት ሰዓት ወደ መኪና በመውረድ ላይ እያሉ በጸጥታ አካላት መታወቂያ አሳይተው ለጥያቄ እንፈልጎታለን በማለት ተወስደዋል። ያሉበትን ማወቅ አልቻልንም ብለው ቤተሰቦቻቸው ነግረውናል። እባካችሁ ቢያንስ ያሉበትን ቦታ አሳውቁ። የቀረበባቸውን ክስ እንዲከላከሉ ንገሯቸው። የሕግ ባለሙያዎቻችሁን እንፈልጋችኋለን። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ የት እንዳሉ ካወቅን፣ ነገም ደግሞ የሚቀርቡበትን ፍርድ ቤት ካወቅን የሕግ ባለሙያዎቻችን አለሁ በሉን። መቼም የተዋህዶ ልጆች ስደት፣ እስር፣ ሞት፣ እንግልት በቃ ድምፁ ናቸው። ለሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ይበጃል ባሉት ሀሳብ ላይ የግንባር ስጋ ናቸው። በዛ በችግሩ ጊዜ ከፊት ቀድመው በምቾቱ ጊዜ እያበሰሩ በአውደ ምሕረቱ ተገኝተው የተዘጉ አብያተ ክርስቲያናትን አስከፍተው በተጠሩበት መድረክ ላይ ትልቅ ነው ትንሽ ነው ሳይሉ ተገኝተው ኢትዮጵያዊ ሀሳብን አካፍለው በተጋበዙበት አውደ ምሕረት ላይ ከኪሳቸው ብር አውጣተው ገቢ አሰባስበው የምታውቋቸው ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ስለሳቸው ልነግራችሁ አልችልም። ዛሬ የት እንዳሉ አናውቅም። የት እንዳሉ የት እንደታሰሩ አይታወቅም። እባካችሁ የተዋህዶ ልጆች፣ እባካችሁ የሕግ ባለሙያዎች ስለ እውነት በጋራ እንቁም። በዚህ ጉዳይ ላይ ተጨማሪ መረጃዎችን ተጨማሪ ሀሳቦችን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ፍትህ እስከሚያገኙ ድረስ ቶሎ ቶሎ ወቅታዊ መረጃዎችን ለእናንተ የምናቀርብላችሁ ይሆናል። ከሰዓት በኋላ ከቤተሰቦቻቸው ጋር በመሆን በተለያዩ ቦታዎች ሄደናል፣ ጠይቀናል። እዚህ ነው የሚለን ሰው ግን አላገኘንም። እባካችሁ ያለነው ሕግ ያለባት ሀገር ውስጥ ነው። ሕግ የሚፈልገን ከሆነ ቢያንስ ቤተሰብ የት እንደሚያገኘን ልትናገሩ ይገባል። አትሰሩን አላልንም። ምስር በቃ የሚቆም አይደለም፣ ተራ ነው የሚጠበቀው። በውጭም በሀገር ውስጥም ያላችሁ የተዋህዶ ልጆች ድምፁ ነው። እባካችሁ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ያሉበትን እንድናውቅ እንግዲህ 3 መረጃዎችን ሰምተናል። እጅግ በጣም የሚያስደስት የጠፉ በጎች የተመለሱበት፣ ወደ በረታቸው የተቀላቀሉበት፣ በኦሮሚያ አምፀው ከቀሩ የጥር 14ቱ ተሿሚዎች ቡድንተኞች መካከል ወደ እናት ቤተ ክርስቲያናቸው 3ቱ ተመልሷል። ክብር ለመድኃኔዓለም ይሁን፣ ክብር ለድንግል ማርያም ልጅ ይሁን። በዚህ ጥረት ውስጥ የተሳተፋችሁ ዛሬም ከልብ እናመሰግናለን። ብፁዕ አባታችን ብፁዕ አቡነ ሳይሮስ፣ ብፁዕ አቡነ ዲዮስቆሮስ ብዙ እንጠብቃለን። እንዲህ ቤተ ክርስቲያንን የሚጠቅም እንዲህ ከቤተ ክርስቲያን ጋር የሚሆን ጉዳይ ስንሰማ፣ ምክንያቱም የምናስቀድመው ቤተ ክርስቲያናችን ነውና ከቤተ ክርስቲያናችን ጋር ስትሆኑ አብረናችኋለን። ከቤተ ክርስቲያን በተለያየ መልኩ ስትቆሙ ደግሞ ከሆንም ከእናንተ ጋር ተለይተን ከቤተ ክርስቲያን ጋር አለን። ቅድም ልክ እንዳልነው 3 አካላት ተመልሰዋል፣ እልፍ አካላት ደግሞ ጠፍተዋል።
ያለ እግዚአብሔር ፈቃድ በሰው እጅ የደብረ ከዋክብት ዝቋላ አቦ አቡነ ገብረ መንፈስ ቅዱስ አባቶቻችን ለኛ ያደርገው በረከታችሁ ይደርብን። አባቶቻችን ስለ ዓለም ስትሉ ስለኛ ስትሉ ዋጋ ከፍላችኋል። ስለ ቤተ ክርስቲያን ስትሉ ደማችሁ እንደዋዛ ፈሷል። እግዚአብሔር አምላክ ሁሉን ይከፍላል። ሁሉም እግዚአብሔር ይከፍላል። ይግባኝ ለመድኃኔዓለም። አሁን ደግሞ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬን አስራችሁብናል፣ ታስረውብናል። እባካችሁ ፍትህ ለሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እያላችሁ ለሌሎች አዳርሱት። በዚሁ አጋጣሚ የተጀመረ ጉዳይ እንዳይረሳሳ ራሱን ፓስተር ብሎ የሚጠራው ትዝታው ሳሙኤል አድራሻውን አጥፍቶ ነው ያለው። ያለበትን የምታውቁ በህግ አካላት እየተፈለገ ስለሆነ አድራሻውን እንድትጠቁሙን እንነግራለን። ትላንት ወደ ሀገር ውስጥ ገብቶ ዛሬ በህግ አካላት የሚፈለገው ሰውዬ ጠፍቷል ተብሎ ይኸው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ደግሞ ለእስር ተዳርገዋል። ይገርማል። በጣም ይገርማል። እባካችሁ የተዋሕዶ ልጆች አድራሻውን አሳውቁን። የህግ አካላት እንግዲህ በተነገረን መልኩ አድራሻውን አምጡ ተብሏል። የህግ ባለሙያዎቻችን ይህን አጠናክረው እየሰሩ ነው። ፍትህ እስክናገኝ ድረስ እንጮሃለን። በሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ላይ ያለውን መረጃ ቶሎ እናደርሳችኋለን። ራሱን ፓስተር ብሎ የሚጠራው ሰውዬ ትዝታው ሳሙኤልን አድራሻውን ንገሩን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሶስቱ አባቶች በመምጣታቸው ደስ ብሎናል። እልፍ አባቶች ደግሞ በህይወት ስላጣን ብራኪያቸው ይድረሰን፣ በረከታቸው ይድረሰን እያለን ዛሬም ለፍትህ ለተዋሕዶ ልጆች በአንድነት ልንጮህ ይገባል። አቤት የመጣብን መከራ፣ አቤት የመጣብን መዓት። አንድ ሆነን ይሄንን ቀን እናልፈዋለን። ግዴላችሁም እናልፈዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔዓለም ስንል አብረን እንጨርሰው።